አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ክርስቶስ መድኃኒነ መጻ ወሐመ ወበሕማማቲሁ አድኃነነ። መድኃኒታችን ክርስቶስ መጥቶ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። እግዚአብሔር አምላኬ በሰሙነ ሕማማቱ ምን አደረገልኝ በሚለው ዛሬ በዕለተ ረቡዕ ምን እንደሆነ የምንመለከትበት ዕለት ነው። እግዚአብሔር በሁላችን ላይ አድሮ ይኑር። በዚህም ሰዓት ምድራችንን ከሚያስጨንቀው ቸነፈር ምሕረቱን ልኮ እንዲፈውሰን የእሱ ፍቃድ ይሁን። ዓለምን ሁሉ ሰላም ያድርግልን። አምላኬ እግዚአብሔር ጌታዬ ኢየሱስ ክርስቶስ እርሱ በሰሙነ ሕማማቱ ምን አደረገልኝ? ምን ያላደረገልኝ ነገር አለ? ምን ያልሆነልኝ ነገር አለ? ክርስቲያኖች ምን ያልሆነልን ነገር አለ? ይቺ ዕለተ ረቡዕ በቤተ ክርስቲያናችን ልዩ ቀን ናት። ሕማማቱ ሰኞ፣ ማክሰኞ እየተሰደበ ስሙ በክፉ እየተነሳ የታመመበት ከሕማም ሲቆጠር፣ ዕለተ ረቡዕ ደግሞ ምክር የጸናባት ፈሪሳውያን ኢየሱስ ክርስቶስን ለመግደል ለመስቀል ያውም በፋሲካው ዕለት ምክንያት ያገኙባት ዕለት ናት። በዕለተ ማክሰኞ ሰሉስ በቢታንያ በስምዖን ዘለምጽ ቤት የ300 ብር ዋጋ ያለውን የአልባስጥሮስ ብልቃጥ ይዛ በውስጡ ያለውን ሽቶ በጌታ ላይ ባፈሰሰች ጊዜ ይሁዳ ተቆጣ። ከዛ በኋላ ጌታን ለማስያዝ የወሰነበት በተለይ ደግሞ 300 ብር ስለነበረ ከ100 ብር 10 ብር ስለሚያገኝ 30 ብር ስለጎደለው ወደ ጸሐፍት ወደ ፈሪሳውያን ሄዶ የምትሰጡኝን ኢየሱስን እሰጣችኋለሁ፣ አሳልፌ እሰጣችኋለሁ፣ እናንተስ ምን ትሰጡኛላችሁ አላቸው። ይሄ ሁሉ ሐሳብ የሰይጣን ነውና ሰይጣን ለጎደለበት ይሁዳ ጎደለብኝ ብሎ ላሰበ የተሰጠውን ተአምራት እውር የማብራት፣ ለምጻም የማቅናት፣ ሽባ የመተርተር፣ ሙት የማንሳት ይሄ ሁሉን ጸጋውን ሳይመለከት 30 ብር አታሎት 30 ብር ቢመዝኑለት አሳልፌ እሰጣችኋለሁ ብሎ ተስማማ። ይህ ሰው ባልተወለደ ይሻለው ነበር ብሎ ዳዊት የተናገረው ትንቢት ነው። የይሁዳ ታሪክ በጣም አስጨናቂ ነው። ያወላለዱ ታሪክ እናትና አባቱ በልጅነት ተጋብተው አባቱ አንድ ቀን መንገድ ላይ ድንጋይ ላይ ቁጭ ብሎ ዕንባቆም የሚባል አንድ ነቢይ ከ12ቱ ደቂቅ ነቢያት አንዱ የሆነው አይደለም። ይሄን ዕንባቆም የተባለ ነቢይ ሲመጣ የይሁዳ አባት ፊቱን በመጎናጸፊያ ሸፍኖ ኖር ላለማለት ፊቱን መለሰ። ነቢዩ የሄደበትን ጉዳይ ጨርሶ ሲፈጸም አሁንም በዛው መንገድ በዛይ ድንጋይ ላይ የይሁዳ አባት ቁጭ እንዳለ ነበር። በዚህ ጊዜ ዕንባቆም እንዲህ አለ። ነቢዩ ተናገረ። አንተ የምትወልደው ልጅ እናቱን ያገባል፣ አባቱን ይገላል፣ ጌታውን ይሸጣል ብሎ ተናገረበት። ልበ አምላክ ዳዊት ባልተወለደ ይሻለው ነበር ብሎ በመዝሙር የሚናገረው ይሄንን ነው። ታዲያ
ቤት ገባና ለሚስቱ ኧረ ዛሬ እንዲሆነ አላት። ታዲያ ምን ይሻለናል? ነብይ ነው የተናገረ ይሆናል። በቃ ላለመገናኘት እንወስን ተባባሉ። ሆኖም ግን አንድ ቀን ወይን ጠጥተው ሁለቱም ይሁዳን ጸንሰው አደሩ። የጥንት ዘመን ነውና ከወለዱት በኋላ በሳጥን አድርገው ባህር ላይ ጣሉት። ከነሱ በተቃራኒ በሆነ አገር አረፈ። ወስደው አሳደጉት። የጦር ሰው ሆነ። አድጎም ጦርነት ሲዋጋ አባቱን በጦር ሜዳ ገደለ። ጀግና ነበርና የጦርም መሪ ስለነበረ ወደዛች ሀገር ሲገቡ መልካም ሴት አግኝተው ለማቱን ሲሉ የገዛ እናቱን አመጡለት። ያን ታሪክ ስለምታቀረ እንዲህ ነበረ ስትል አለቀሱ። ምን ይሻለናል ብለው አሰቡ። ኃጢአት መራራ ናት። ይቅር እንዲላቸው ወደ ኢየሱስ ክርስቶስ ሄዱ። እሱን ከ12 ሐዋርያት እሷን ከ36 አንስት መደባት። እንግዲህ ይሄ ትንቢት ነው የተፈጸመው። ማክሰኞ ቀን ያ 30 ብር ስለጎደለበት ፈሪሳውያን 30 ብር ቢመዝኑለት ተስማማ። ከዛ በኋላ ጌታውን አሳልፎ ለመሸጥ ጊዜ ፈልግ ጀመር። ከ3 ዓመት በኋላ ይከታተለው የነበረው ሰይጣን በልቡ ገባ። ዕለተ ረቡዕ ፈሪሳውያን ምክራቸው የጸናበት ቀን ነው። ጌታንም ለመያዝ የወሰኑበት ቀን ነው። በተለይ ደስ አላቸው። የራሱ ሰው አሳልፎ ይሰጠናል አሉ። አንደኛ የራሱ ሰው ነው። እኛም አንሳሳትም። ምክንያቱም ድንገት ዮሐንስ በመልክም ይመስላል በቁመናም ይመስላልና ከሱ ጋር እንዳይሳሳትብን ይሉ ነበር። ሌላው ደግሞ ብዙ ጊዜ ሊይዙት እየፈለጉ በወንጌል እንደተመዘገበ እንደተጻፈ ከመካከላቸው ይሰወር ነበር። ስለዚህ የራሱ ሰው አሳልፎ ሰጠን ብለው እነሆ ይህንን ክፋት አጽንተው ጌታን ይዙት ዘንድ በዕለተ ረቡዕ ወሰኑ። ዕለተ ረቡዕ ጌታችን የነበረው በቢታንያ ነው። ገና ያኔ አዳምን ከልጅ ልጅ ተወልጄ አድንሃለሁ ያለው ቀን እንደደረሰ ለደቀ መዛሙርቱ ነግሯቸዋል። ማክሰኞ ዕለትም ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ ብሎ ለነገው ፋሲካ እንዲዘጋጁ አድርጓቸዋል። የዓለምን ሲፈጥር ምድርን ሲዘረጋ አማካሪ የሌለው ንጉስ በሱ ላይ በዕለተ ረቡዕ መከሩበት። ዓለምን ሁሉ ለማዳን የመጣው መድኃኔዓለም ኢየሱስ ክርስቶስ እነሆ የትምህርቱን ነገሮች ሁሉ ወደ ፍጻሜ ያመጣባት ዕለተ ረቡዕ ናት። ዘኢያሐምም መጻ ወሐመ ከመ ያድኅነነ በቁስላቲሁ በቁስለ ሕማሙ ይፈውሰን ዘንድ የማይታመም መለኮት በስጋ ታመመ። ዛሬ ረቡዕ አምላኬ ለኔ ሲል ሊሰቀል ለኔ ሲል እነሆ ተይዞ ሊገረፍ የተወሰነበት ዕለት ነው። እቺ ዕለት በቤተ ክርስቲያናችን ከሰባቱ አጽዋማት ከአርብ ጋር ተደምራ ጾመ ድህነት ተብላ የምትጠራባት ቀን አንዷ ዕለተ ረቡዕ ናት። የድህነት ቀን ዛሬ ዕለተ ረቡዕ የኔና የናንተ የድህነት ቀን ናት። እርግጥ ነው ዛሬ የፈሪሳውያን ምክር እነሆ ከአይሁድ ምክር ከይሁዳ ሐሳብ ጋር የፈሪሳውያን ሁሉ ሐሳብ የጸናበት ቀን ነው። በዚህ አጋጣሚ ግን ወቁ በኔና በእናንተ ላይ ሲመከር የነበረው የሰይጣን ምክር እንደገና የሚወድቅበት ዕለት ነው። እውነት ነው። መድኃኒቴ ኢየሱስ ክርስቶስን ሊይዙት አምላኬ መድኃኒቴ ኢየሱስ ክርስቶስን ሊሰቅሉት ይሁዳ የተስማማበት ጸሐፍት ፈሪሳውያንም የወሰኑበት ዕለት ነው። በዚህ ጊዜ ደግሞ የሰይጣን አሰራሩ በእኛ ላይ የነበረው በሁላችን ላይ የነበረው ሊደመሰስ የቀረበበት ቀን ዕለተ ረቡዕ ዕለተ ምክር የዲያብሎስ ምክርም የፈረሰበት ነው። ስለዚህ ወገኖቼ ይቺ ቀን ለኛ ልዩ ቀን ናት። ፈሪሳውያን መከሩን በል እንጂ
5500 ዘመን የነበረው የዲያብሎስ አሰራር የሚመክንበት ዕለት ምክሩም የሚፈርስበት ዕለት ነው። እነሱ ይመክረዋል፣ አዎ ክርስቶስን ሊይዙት መክረዋል፣ አዎ ኢየሱስ ክርስቶስ ደግሞ በእኛ ላይ ያለውን የዲያብሎስ ምክር ለዘላለም ሊያቆመው በነቢያት ያናገረውን ሁሉ ወደ ፍጻሜ ያመጣባት ዕለት እቺ ዕለተ ረቡዕ ናት። ልዩ ቀን ናት። እርግጥ ነው መከራውን እያሰብን ሕማም ናት። መሰደቡን እያሰብን ስለኛ የሆነውን እያሰብን በሱ ላይ መከሩ አይሁድ የማይመከርበት አምላክ ላይ ሰማይን ሲዘረጋ አማካሪ የሌለው ምድርን በኋላ ሲያጸና አማካሪ የሌለው እኛን ሲፈጥር አማካሪ የሌለው እርሱ እነሆ አይሁድ መከሩበት። ግን የሁላችን ድህነት የሁላችን ሕይወት የሚመለስበት 5500 ዘመን የነበረው የዲያብሎስ ምክር ዛሬ የፈረሰበት ዕለት ነው። በተቃራኒው ስታዩት ፈሪሳውያን ምክራቸው ጸንቷል። በዚህኛው በኩል ስታዩት ደግሞ ምክራቸው የጸና ይምሰላቸው እንጂ እኛን ለማዳን የመጣው ኢየሱስ ክርስቶስ የዲያብሎስን ምክር ያፈረሰባት ዕለት እቺ ዕለተ ረቡዕ ናት። አምላኬ በአንተ ላይ መከሩ፣ በአንተ ላይ በተመከረው ምክር ግን በኔ ላይ የተመከረውን የዲያብሎስ ምክር አፈረስከው። አንተን ሊይዙ ተስማሙ። አምላኬ ሆይ እኔን ደግሞ ሲገዛ የነበረውን ዲያብሎስ፣ አዎ በኃጢአት ሲዘኝ የነበረውን ዲያብሎስ፣ አዎ ለዘላለም ልታስርልኝ አምላኬ ሆይ እነሆ በዚች ምድር ከድንግል ተወልደ መጣህ። ፈሪሳውያን ከይሁዳ ጋር በአንድ ምክር ሆነው አዎ አንተን ሊሰቅሉህ ተማከሩ፣ ሊይዙህም ተማከሩ። እስከዛሬ ሲገዛኝ የነበረው ዲያብሎስን ቀንበር ሰንሰለት ከኔ ላይ ልትጥልልኝ አምላኬ ወሰንክልኝ። ዘኢያሐምም የማትታመም አንተ የማትታመመው መጻይከ መጣህልኝ መጣህልን ከድንግል ማርያምም ተወለድክ። ወሐመ ታመምህ ታድነን ዘንድ በቁስልህ ግርፋት ተፈውሰን ዘንድ። ዕለተ ረቡዕ ምን ሆነልኝ? የዲያብሎስን ምክር 5500 ዘመን የነበረውን አፈረሰልኝ። በቁስሉ ቁስሌን እንደወሰደው በህመሙ ህማሜን እንደወሰደው በምክሩ የተመከረብኝን ያፈረሰበት ዕለት ልዩ ዕለት ረቡዕ ናት። ደስ ይበላችሁ ወገኖቼ። ሐዘኑን እያሰብን እናለቅሳለን፣ ልባችን ደግሞ ደስ ይለዋል። ሐዘኑን እየሰማን ህማሙን እያደመጥን ውስጣችን ያዝናል፣ ግን ልባችን ደግሞ ሐሴት ያደርጋል። ሰውነታችን ይሰግዳል። አዎ ሰይጣንን ለዘላለም የሚፈርስበት ታላቁ ኃይል እሱ ነውና። ዕለተ ረቡዕ ሰሙነ ሕማማት ፈሪሳውያን በሱ ላይ መከሩ፣ በእኛ ላይ የነበረውን ምክር ግን ያፈረሰበት ልዩ ዕለት ነው። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለኔ ብለህ ከሰማይ ወርደህ ካዛኝቱ ከድንግል ማርያም በከብቶች በረት ተወልደህ የከብቶች በረትን ሳትንቅ የተወለድከው ለካ የኔን ኃጢአቴን የኔን በደሌን ልትገፍ ለካ ልቤን አትጸየፈውም፣ ለካ አይጸየፈንም ወገኖቼ፣ ለካ አይተወንም፣ ለካ አይርቀንም፣ ለካ አይሸሸንም፣ በረቱ አይሸተውም፣ ያልዓዛር መቃብር አስከሬኑ አይሸተውም፣ መጥቶ ያነሳዋል አልዓዛርን። ለካ ያነሳኛል አምላኬ፣ ለካ ይፈውሰኛል አምላኬ። የማይተው እግዚአብሔር አለኝ። 5500 ዘመን የነበረውን ምክር ያፈረሰልኝ አምላኬ፣ አንተ ድንግል ልጅ አትተወኝ፣ ይቅር በለኝ። አዎ እንደ ቅዱሳኑ አልሰግድልህ፣ እንደ ጻድቃኑ አልንበረከክልህ። ብንበረከክም ብሰግድም ከኃጢአቴ ጋር ነው። አንተ ግን በምሕረትህ እስራቴን ልትፈታ ስለኔ ተይዘህ የኔን መያዝ ከዲያብሎስ ቀንበር ነፃ ልታወጣ መታሃልና ለዘላለም አምንሃለሁ፣ ለዘላለም አመልክሃለሁ፣ ለዘላለም አባቴ ሆንልኝ። ከዘመዶቼ ጋር ሰላምህን ስጠኝ፣ ከዓለም ጋር በረከትን አድለኝ። ይህንንም የመጣውን በሽታ ትንሣኤህን በምናከብርባት ዕለት ከዓለም ላይ ግፈፈው፣ ከዓለም ላይ አርቀው። አምላክ ሆይ ሁሉን ማድረግ ትችላለህና መከራዬን የወሰድክልኝ አንተ ስምህ ይቀደስ። አነሳ
አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።